አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአማዬ ዩቲዩብ ተከታታዮቻችን እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። እናንተሳ ደህና ናችሁ ወይ? ውሎ እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ። ከጀርባዬ ምን ይታያችኋል? እንዴ ሱቅ ከፈቱ እንደ እነዚህ ሰዎች እያላችሁ ነው አይደለም? ኢንሻአላህ አንድ ቀን እንከፍታለን በአላህ ፍቃድ ማለት ነው ኢንሻአላህ። ያው ጎረቤት ጋር ሁኜ ነው እንዳጋጣሚ ወጣ ብለው ጠብቂልኝ ብለውኝ እዛ ተቀምጬ ነው ማለት ነው። በዛውም እስኪ አንዳንድ ነገር ነው ቪዲዮ ልሞክር ብዬ መጣሁኝ ማለት ነው። ልሰራ ፈልጌ ማለት እና እንዴት አያችሁት? ሱቅ ላይ ሱቅ ምናምን ብከፍት እንዴት ነው? ይሄድብኛል ወይስ አይሄድብኝም? እሺ ዛሬ ደግሞ እንግዲህ የመጣሁት ዋናው አላማዬ አንዳንድ ነገሮችንም ሰምቼ በጣም እኔ ተምሬበታለሁኝ። በጣም ከምላችሁ በላይ ማለት ነው። ይሄው ምንድነው? በህይወታችን ላይ ተስፋ አለመቁረጥ። በህይወታችሁ ላይ ውድ እህት ወንድሞቼ፣ በውጭም በአገር ውስጥም በሁሉም ቦታ ያላችሁ በቃ ሰው እስከሆንን ድረስ ፈተና፣ ችግር፣ ድህነትም ማጣትም ማገኘትም ሁሉም ነገር ያለ ነው። ምክንያቱም ሰው ነን። ሰው እስከሆንን ድረስ መውረድም አለ ከፍ ማለትም አለ። ስለዚህ እኛ ደግሞ ሁሉንም ማስተናገድ አለብን። ምናልባት ጥሩ ህይወት እየኖርን ጥሩ ደረጃ ላይ ደርሰን መቼም በሰው ላይ ብዙ ነገር አለ፣ ህመም አለ፣ ምን አለ፣ በጣም ብዙ ነገር አለ አይደለም? አላህ ጤናችንን ይስጠን ሁላችንም። እና በቃ ያንን ነገር አይተን ሁሉንም ነገር አይተን ምን ማለት የለብንም። በቃ እንዴ እኔማ ዝቅ ብዬ መስራት የለብኝም እንዴ? ለምን ይሄንን የሆነ በቃ ይሄንን እኮ ስራ ብሰራ እና ከሌ እንደዚህ ይሉኛል፣ ለምን በቃ ይቅርብኝ፣ እንደሆንኩ ልሁን፣ እንደው ለዛሬ የምበላው የምጠጣው አለጣ እንጂ ወደፊቱን ጉዳዩ አትበሉ። ስሩ በቃ የሆነን እኔን ይለውጠኛል፣ እኔ እንደዚህ የሆነ እጠቀምበታለሁ ብላችሁ ያሰባችሁትን ነገር ስሩ። ምን አገባቸው? እነዛ ሰዎች እኮ እንደዚህ የሚሏቸው ሰዎች ይሉኝታ ነው። አሁን ብዙዎቻችን የገደለን ምንድነው? ይሉኝታ። አሁን ይሄንን ብሰራ እነ ከሌ እንደዚህ ቢያዩኝ እንደዚህ ቢያላግጡብኝ፣ ሲያላግጡ ምን አገባን እኛ ውስጣችን ምን አለ? ሰርተን እንለወጣለን። ለመስራት ነው አይደለም የቆምነው። ስለዚህ ግን እነዛን ሰዎች ምን ማድረግ አለብን? በቃ አሰላሙ አለይኩም ወራህመቱላሂ ብላችሁ ከመለሱላችሁ መለሱ፣ ካልመለሱ ዝም እያላችሁ ስራችሁን ብቻ መስራት በቃ። ግን በኋላ ላይ ደግሞ እናንተ ጥሩ ደረጃ ላይ ደርሳችሁ እነሱን የምትበቀሉት በቃ ጥሩ ደረጃ ላይ ደርሳችሁ እንዴ በቃ አምሮባችሁ ደስተኛ ህይወት እየመራችሁ እነሱን ማሳየት። የዛን ጊዜ ምን ይላሉ? እራሳቸው በቃ በራሳቸው ይቆጫሉ። አይ እንደው ምን አለ የዛን ጊዜ እንደዚህ ብዬ ባልነበር ይላሉ። በቃ እነሱን ማስደመም ነው እንጂ ያለብን እነሱ እንደዛ አሉንና እኛ መሸማቀቅ ምን አገባን እኛ እንደሆኑ ይሆኑ። ግን አሁን አንዳንዶቹ እስኪ ና ይሄንን ስራ እንሰምር በልበል፣ እኔ እዚህ ስራ አልገባም፣ እስኪ መጀመሪያ ራስህ ተለወጥ ይሉሃል አይደለም? እሺ በቃ እሺ ብላችሁ እነዛን ሰዎች በቅንነት እነዛን ምን የሆነ በቃ የማይሆን ቃል መናገር የማይሆን ነገር ማለት አይጠበቅብንም። እሺ በቃ እሺ ኢንሻአላህ ታየኛለህ፣ እዚህ ቦታ ደርሼ ደግሞ ታየኛለህ ብለን መለየት ያነሳው። ከዚያስ ምን ማድረግ አለብን? በቃ ያ ሰው እንደዚህ ብሎናል አይደለም? ያንን ሰው ለማሸማቀቅ በቃ እንዴት በራሱን በቃ ይሄ ነገር ጥሩ እንዳልሆነ ራሱንም ለማስተማር ሰውን ማሸማቀቅ፣ ሰውን ይሉኝታ ማስያዝ ጥሩ እንዳልሆነ ለማስተማር ምን ማድረግ አለብን? ሰዎች በቃ በስራ ተለውጠን በማሳየት ልናሳፍራቸው ይገባል። ሌላ ነገር ምንም አያስፈልግም። በቃ ትልቁ በቀል ምንድነው? ይሄ ነው፣ ሰርቶ ተለውጦ ማሳየት። እኛ ምን አለን ራሳችን ግን እኛ ምን ማድረግ አለብን? በቃ ግብ፣ አላማ፣ ፕላን ማውጣት አለብን ለህይወታችን። በቃ እኔ የምሰራው ለምንድን ነው? ሰርቼ ምን መሆን አለብኝ ማለት አለብን ቅድሚያ ማለት ነው። ከዚህ ያንን ግብ ታስቀምጣላችሁ። ያንን በቃ ለማሳካት መጣር አለቀ። ያንን ከጣርን ከሰረን የማንለወጥበት ምንም አይነት ምክንያት የለም። ወላሂ ምንም አይነት ምክንያት በቃ የለም። ግን ስንፍና አለማብዛት በቃ የሆነ
እንቅልፍማ ለማብዛት እንቅልፍ አንዱ ስንፍና ነው ወላሂ። በጣም በቃ ተኝቶ መዋል ተኝቶ እንትን ማለት ጥሩ አይደለም። ተስፋ አንቁረጥ፣ በህይወታችን ላይ ተስፋ መቁረጥ የለብንም። ከምንም ነገር በላይ በቃ ዛሬ ሰርተን ዛሬ ቢወድምብን በቃ በሆነ በአንድ አጋጣሚ ልንከስር እንችላለን። አሁን ነጋዴ ሆነው ሊከስሩ ይችላሉ አይደለም። ነገ ጧት ግን እነሱ ምን ያለባቸው መሰላችሁ? በቃ ነገ ጧትማ ሰርቼ በቃ ይሄንን የጠፋብኝን የከሰርኩትን እክሳለሁኝ። ለራሳችን ቃል መግባት በቃ እንደዛ በራሳችን ቃል ካስገባን እንለወጣለን ብለን ካሰብን የማንለወጥበት ምንም አይነት ምክንያት የለንም። ስለዚህ ራሳችንን ከይሉኝታ ከስንፍና አርቀን እንለወጣለን የሚለውን ቃል አንግበን መስራት አለብን። ለስኬታችን ለዓላማችን መስራት አለብንና እንስራ፣ እንለወጥ እላለሁኝ። ይቅርታችን ወደ ያዛሁባችሁ አይደለም፣ ይሄ ይጠቅማችኋል ብዬ ስላሰብኩኝ ነው ማለት ነው። ባለመናገሬ ይቅርታ። ያው እማዬ ዛሬ አልቀረበችም፣ ያው በአንዳንድ ምክንያቶች ስላልተመቸችላት ነው። በቀጣይ ቪዲዮአችን ደግሞ አብረን ሰብሰብ ብለን የምንቀርብ ይሆናል ማለት ነው። ያው የኛ ውድ ቤተሰቦች የተከበራችሁ የምናከብራችሁ ከኛም በላይ አላህ ያክብርልን፣ አላህ ይውደድልን እና የምጠይቃችሁ ነገር ቢኖረኝ ቪዲዮ አስጨርሱልን ነው የምለው። ሰዓቱ በጣም ተጎትቷል ሞኔታይዝ ለመሆን። በጣም እንደዚህ ሞኔታይዝ ለማድረግ ስንሞክር በ4000 ሰዓት ነው የሚፈልገው አይደለም እና እዛ አልደረሰም። በጣም ተጎትቷል፣ በጣም ከምላችሁ በላይ ማለት ነው። ያው አይቼ ደግሞ ነግራችኋለሁ ያው ስንት እንደሆነ ረስቸው ነው። በጣም ስለተጎተተብን ቪዲዮ ብታስጨርሱልን ብዬ እጠይቃችኋለሁ በዚሁ አጋጣሚ እና ደህና ቆዩልኝ፣ ደህና ሰንብቱልኝ። እወዳችኋለሁኝ፣ አከብራችኋለሁ የኔ ውድ ቤተሰቦች፣ የኛ ውድ ቤተሰቦች። እስከዚያው ድረስ በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።